ኦርቶዶክሳዊነት ወይም ኦርቶዶክሳዊ ሰው አንድ የቤተ ክርስቲያን አባት ሲናገር በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው ብሎ ይናገራል። በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው። ክርስቲያኖች እውነትን የሚያምኑ ናቸው። እውነት ነፃ ያወጣል። ስለዚህ ነፃ ፍጡሮች ናቸው። ነፃነትም ከእውነት ነው፣ እውነትም ነፃነት ነው። እውነትን የያዙ ሰዎች ነፃ ናቸው። ነፃ አእምሮ ያላቸው ሰዎች ደግሞ ከህሊና ዕዳ ሸክም የተለዩ ናቸው። እነሱ በትክክል ራሳቸውንም ዓለምንም መምራት መኖር ይችላሉ እና ክርስቲያንነት ማለት በትክክል መኖር ነው። ክርስቲያንነት በትክክል መኖር ከሆነ ስለ እያንዳንዱ ነገር እንዴት እንደምናደርገው ማወቅ አለብን። ክርስቲያኖች አንድ ነገር እጃቸው ሲገባ ምን ሊያደርጉት እንደሚገባ የሚያውቁ ናቸው። ለምሳሌ ሕፃናት አንድ ነገር እጃቸው ላይ ቢገባ ምን እንደሚያደርጉት አያውቁም። በብዙ ልፋት የተገኘ ተቆፍሮ የተገኘ ወርቅ ወይም ዕንቁ ወስዳችሁ እጃቸው ላይ ብታስቀምጡ ወይ ይጫወቱበታል፣ ወይ ይወረውሩታል፣ ወይም ደግሞ ጭቃ ውስጥ ሊጥሉት ይችላሉ። ስለዚህ እንደዚያ እንዳይሆን የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለ ይብልዎ ለእኩይ ሰናየ ወለሰናይኒ እኩየ፣ መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ። ያው ሰው ሕሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለእኔ ምንድን ነው ማለት አለብን። ዓለም ለእኔ ምንድን ናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለእኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለእኔ ምንድን ነው ማለት አለብን። ሰው ለእኔ ምንድን ነው? መቼ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀውም፣ መሞትም አይደንቀውም። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት ነው እና ነገሮችን የምንወድቅባቸውም የምንሻገርባቸውም ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው። የጠራ ዓይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለውን ነው። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም።
የአየር የኦክስጅን ሀብትነት አንረዳውም። ኦክስጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክስጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ ነው ያልኩኝ። በሰዎች እጅ ቢሆን ኖሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን? አንችልም። የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክስጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩኝ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳ ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለብን። በጣም እያባከን ነው ያልነው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርምና ለብእሲሰ መንፈሳዊ ኩሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው 21 ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ
የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። እስመ ሁልቆ ሳብዕ በሀበ ዕብራውያን ፍጹም ውእቱ፣ በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደረገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራችሁ፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው።